እሺ ተመልካቾች እንዴት ናችሁ? ዛሬ የገንዘብ ሚኒስቴር የአራተኛ ሩብ ዓመት ማለትም ሚያዝያ፣ ግንቦት፣ ሰኔን እና ከመጋቢቱም ወር ይጨምራል የመንግስት የግምጃ ቤት ሰነድ 269.2 ቢሊዮን ብር በሰነድነት ለመግዛት ፕሮግራም አውጥቷል፣ እቅድ አውጥቷል። ግንቦት ወር ደግሞ የምርጫ ወር ነው እና የመንግስት የግምጃ ቤት ሰነድና ምርጫ ምን ሊያገናኛቸው ይችላል የሚለውን የተወሰነ ሀሳብ እናወራለን። ከኮንፊደንስ ጋር የሚገናኝ ጉዳይ ስላለው እና በዚህ ወቅት ላይ የዚህን ያህል መጠን የመንግስት የግምጃ ቤት ሰነድ መውጣቱ ምን አይነት ምልክቶች ይኖሩታል የሚለውንም ሀሳቡ ምንድን ነው የሚለውንም የተወሰነ እናወራበታለን። እንግዲህ የመንግስት የግምጃ ቤት ሰነድ ማለት መንግስት ሰነድ ያዘጋጃል፣ ሰነዱን ደግሞ የግል ሴክተሩ ይገዛል። ከዛ ማቹሪቲ የክፍያው ወቅት ደግሞ ሲደርስ መንግስት ከወለዱ ጋር እያሰበ ክፍያ ይፈጽማል። እና የመንግስት የግምጃ ቤት ሰነድ የወጡት በአራት ፎርም ነው። በ28 ቀን ውስጥ ማቹር አድርገው ክፍያ የሚፈጸምባቸው አሉ። ለምሳሌ የ28 ቀን የገዛ አንድ ድርጅት ከ28 ቀን በኋላ ወለዱ ታስቦ ገንዘቡ ይመለስለታል ማለት ነው። እና የ91 ቀንም አለ። እሱም በተመሳሳይ የ182 ቀን አለ፣ የ364 ቀን አለ። የ28 ቀንና የ91 ቀን አጭር ነው የሚባሉ ናቸው። የ182 ቀንና 364 ቀን አንድ ዓመት የሚፈጀው ደግሞ የረጅም ጊዜ የሚባሉ ናቸው። እና አሁን ብሔራዊ ባንክ ላይ ዌብሳይት ላይ የሚያሳየው የመንግስት የግምጃ ቤት ሰነድ ኢንተረስት ወለድ የሚታሰበው 15.043% መሆኑን ያሳያል። ወለዱ ማለት ነው። ግን ለሁሉም አይደለም። የ28 ቀኑም ይሄ የሚከፈለው 91 ቀኑም 182 ቀኑም 364 ቀኑም ይሄ ይከፈልበታል ማለት አይደለም። ወይም ደግሞ በወለድ ብቻም ላይሆን ደግሞ ይችላል። ምን ያህሉን ገዝታችሁ ምን ያህሉ ይከፈላል ደግሞ ሊሆን ይችላል። የድርድሩ አይነት ግን ተጨምሮ የሚከፈለው ፐርሰንቱ ቢታሰብ ወደዚህ ፐርሰንት የሚደርስ ነው እና በአሁኑ ያቀረባቸው ወደ 269.2 ቢሊዮኑ በሰባት ዙር ለሽያጭ የሚቀርብ ነው። በየ15 ቀኑ ማለት ነው። መጋቢት ወር ውስጥ አሁን መጋቢት 23 የሚቀርብ ወደ 29 ቢሊዮን ብር አለ። ሚያዝያ የሚወጣ 35 ቢሊዮን አለ። ሚያዝያ 21 የሚወጣ 37 ቢሊዮን አለ። በድምሩ መጋቢት እና በሚያዝያ 2 ወደ 100 ቢሊዮን ይወጣል። ግንቦት 5 ላይ 41 ቢሊዮን፣ ግንቦት 20 ላይ 44 ቢሊዮን። ሁለት ጨረታዎች ይኖራሉ ግንቦት ውስጥ። ጨረታ ሳይሆን ኦክሽን ጨረታ በሉት እሱ ነው። ሰኔ ደግሞ ሁለት ጊዜ ይወጣል። ሰኔ 3 እና ሰኔ 17 ወደ 79 ቢሊዮን ይወጣል እስከ ሰኔ 17 ድረስ። እንግዲህ በ28 ቀን ውስጥ የአጭር ጊዜያቶቹን ቀኑን አጠር አድርጎ ነው ያወጣው። መጠኑን አጠር አድርጎ ነው ያወጣው ቀኑ አጭር ሲሆን። እሱ ምን አይነት ትርጉም እንደሚኖረውም ትንሽ እናወራበታለን። ለምሳሌ የ28 ቀን ከጠቅላላ ከወጣ ውስጥ 10 ከመቶ ብቻ ድርሻ ነው የሚይዘው። የ28 ቀን ማለት ቶሎ መንግስት እንዲከፍል የሚያደርገው ነው። ስለዚህ ቶሎ መክፈል ደግሞ ለመንግስት ጫና ነው፣ ሪስክ ስላለው መጠኑን አነስ አድርጎታል። የ91 ቀንም 20% ነው። ለምሳሌ በ28 ቀን ውስጥ 26.9 ቢሊዮን ነው መሸጥ የሚፈልገው። በ91 ቀን ውስጥ ደግሞ 53.8 ቢሊዮን ነው መሸጥ የሚፈልገው። 20% ይዛል። 70% የሚሆነው ግን ከ182 እና ከ364 ቀን ውስጥ ያለ ነው። 40% የሚሆነው በ182 ቀናቶች ውስጥ የሚከፈል ነው። ኢቨን ከምርጫ በኋላ የሚከፈል ማለት ነው። 107.6 ቢሊዮን ነው። ኦልሞስት የአንድ ዓመቱ 364 ቀኑ ደግሞ 30% ነው፣ 80 ቢሊዮን ነው። ስለዚህ በሰባት ዙር በአራት ወራቶች ውስጥ 269 ቢሊዮኑን ይሸጣል ማለት ነው። ይሄ ሩቲን አይመስልም። በጣም አግሬሲቭ የሆነ የሀገር ውስጥ የገንዘብ ፍላጎት እንዳለው ነው የሚያሳየው ለመንግስት ማለት ነው። እንግዲህ መንግስት ከውጭ ዕዳ ይልቅ የሀገር ውስጥ ዕዳን ማጠራቀም እንደፈለገ ያሳያል። ምክንያቱም የውጭ ምንዛሬ ጫና መቀነስ ይፈልጋል። በውጭ ምንዛሬ ያሉ ብድሮችን መጠን ለመቀነስ ያሰበ ነው የሚመስለው እና በሀገር ውስጥ ብድሮች ላይ መተማመን እንደፈለገ ነው የሚያሳየው። ደግሞ በተወሰነ የፊስካል ዲሲፕሊኖችን ለመጠበቅ የፈለገ ይመስለኛል። ታስታውሳላችሁ፣ አይ ቲንክ ከአንድ ቀን ከሁለት ቀን በፊት የመንግስት የበጀት ጉድለት ወደ 0.4 ወርዷል እና ወደ 0.4ም የወረደው የሀገር ውስጥ የገንዘብ መጠንን ለመጠቀም ከመፈለጉ ጋር የተገናኘ እንደሆነ አቅርበን እናውቃለን። እንግዲህ ከህትመት ጋርም
እጁን ሰብሰብ ለማድረግ ያሰበ እንደሆነ አስባለሁ። እንግዲህ የአጭር ጊዜያቶች ውስጥ ለምን መጠናቸው አነሰ ካላችሁ ሪስክ ለመቀነስ ነው። ምክንያቱም በ28 ቀን ውስጥ በ91 ቀን ውስጥ ማለት በፍጥነት የሚከፍላቸው ይሆናሉ። ስለዚህ ቶሎ ቶሎ ላለመክፈልና እንዳሰበ ነው ማስበው። ደግሞ የረጅም ጊዜያቶቹ ወለዳቸውን ከፍ ይላል እና ብዙ ወለድም ላለመክፈል ጥረት ያደረገ ነው የሚመስለው፣ በቃ ትልቅ የሚባለውን ወለድ ላለመክፈል። ስለዚህ በአጭር ጊዜ የማይከፈሉና በረጅም ጊዜ ብዙ ተጠቅሞ ከወለዱ ጋር የሚመጣጠን ክፍያ ለመፈጸም ያሰበ ነው የሚመስለው እና ግን እንደዚህ አይነት የመንግስት የግምጃ ቤት ሰነድ የረጅም ጊዜያቶች ስለሆኑ 7% የሚሆነው ከ187 ቢሊዮን ብር በላዩ 7% የሚሆነው የረጅም ጊዜ ነው። በ182 እና 364 ምን ማለት ነው? ባንኮች ከሆነ የሚገዙት ከባንኮች ላይ 187 ቢሊዮን ብር በመንግስት እጅ ይሆናል ማለት ከባንኮች ይመጠጣል። ይሄ ከገበያ በጣም ብዙ ብር እንዲወጣ ያደርጋል። ገዢዎቹ አሁን እንደው የፋይናንሻል ስቴቢሊቲ ሪፖርት ላይ የሚያሳየው ምንድን ነው? የመንግስት የግምጃ ቤት ሰነድን 80% የሚገዛው ራሱ የመንግስት ተቋም ብላችሁ ልቆጥሩ ትችላለች። የመንግስት የጡረታ ዋስትና የሚባለው የመንግስት ሰራተኞች የጡረታ ዋስትና፣ የግል ሰራተኞች የጡረታ ዋስትና ድርጅት ነው። ኦልሞስት የመንግስት የሚባሉ ተቋማቶች ናቸው እነዚህ ተቋማቶች። ስለዚህ እነሱ ናቸው የሚገዙት። ሴኪዩር ነው ማለት ነው። 80%ቱ ሴኪዩር ነው። 20% እንኳን ባንኮችና ኢንሹራንሶች ይሳተፋሉ ብለን ብናስብ ግን ከባንኮች 20% እንኳን ቢሆን ወደ ምን እንዲሄድ ያደርጋል? ወደ ብሔራዊ ባንክ እንዲሄድ ያደርጋል፣ ከገበያ ላይ እንዲሰበስብ እና የብድር ገደብ ባለበት ኢኮኖሚ ላይ ለግል ዘርፉ በተወሰነ መልኩ የብድር አቅርቦቱን ሳብ ላይ ያደርገው ይችላል። ባንኮችም ቀላል የማይባል ኢንተረስት ሬት ስለሆነ የሚገኝበት ደግሞ ሴፍ የሚባለው ኢንቨስትመንት ስለሆነ ዲፎልት የማይጠበቅበት ኢንቨስትመንት ስለሆነ የመንግስት የግምጃ ቤት ሰነድን ለመግዛት ፍላጎት ሊኖራቸው ይችላል። ስለዚህ ለግል ሴክተሩ ያበድረው የነበረውን እንዲገዙበት ሊሆን ይችላል። ስለዚህ የብድር አቅርቦታቸው ትንሽ ቀነስ ሊያደርግ ይችላል። ግን የጊዜው ጉዳይስ ምን ማለት ነው? ለምሳሌ ሚያዝያና መጋቢት ላይ አሁን መጋቢት 23ና ሚያዝያ 7ና 21 ላይ እነዚህ ወራቶች ላይ በ3 ወራቶች ውስጥ ከ100 ቢሊዮን ብር በላይ ነው መግዛት ያስበው። ግንቦት ውስጥ 2 ጨረታው ቢኖር 85 ቢሊዮን ነው። ሰኔ 2 አሉ 79 ቢሊዮን ነው። እና በምርጫ ወቅት ለምን የሚባል ኢሹ መነሳት ይችላል። ስለዚህ መንግስት ትልልቅ ገንዘብ ይፈልጋል። አይ ቲንክ ፕሮጀክቶችን ሰርቶ ማጠናቀቅ ይፈልጋል። እሱ ማሳየት እንደሚፈልግ ነው ያስባሉ። ስለዚህ ከፍተኛ ብር በእነዚህ ወቅታቶች ውስጥ ማሳየት ይፈልጋል። ደግሞ የገንዘብ እጥረቱንም ቀንሶ መንቀሳቀስ ይፈልጋል። በእነዚህ ወቅቶች ውስጥ የገንዘብ እጥረት እንዲፈትነው አይፈልግም። ስለዚህ በቂ የሆነ የገንዘብ አቅርቦት ኖሮት ኢኮኖሚ ላይ መንቀሳቀስ እንዳሰበ እኔ አስባለሁ። አሁን ገዢው ማን ነው? አሁን ለምሳሌ ከምርጫ ጋር ገዢዎቹ ይገናኛሉ ወይ? እንደዚህ ጥያቄ እኔ ጋር መጥተው ስለነበር ገዢ የግል ሴክተሩ ካለመሆኑ አንጻር እና የመንግስት በዋስትናነት የሚቀመጡት ገንዘቦች የመሆናቸው ድል ሰፊ ነው። 80% እነሱ ነው ይዘው እንደነበር የሚያሳየው ሪፖርት፣ 20% ባንኮች ናቸው። ስለዚህ እነዚህ የጡረታ ዋስትና ሴፍ ናቸው፣ ከዚህ ግዢ ሊወጡ አይችሉም። በምርጫ ወቅት ላይ ግን የግል ሴክተርና ቤተሰብ የሚያስበው ንብረት እንደመያዝ ነው። ምክንያቱም በተወሰነ መልኩ አንሰርቴኒቲ ስለሚሰማ የምርጫ ወቅት ላይ ንብረት መያዝ፣ የውጭ ምንዛሬ ለመያዝ መወሰን። መንግስት ደግሞ ችን ወቅት ስለሚያይ ገበያው ላይ ካሽ እንዲጎል አይፈልግም። የሰርኩሌሽኑ ጤነኛ ሆኖ እንዲመራ ይፈልጋል። ስለዚህ ባንኮች ምርጫውን ከሰጉ የ28 ቀንና የ91 ቀን ላይ ሊያተኩሩ ይችላሉ። የግል ሴክተሩ እንኳን ይገዛል ብለን ብናምን ኖሮ በሎጂክ ደረጃ የ28 ቀንና የ91 ቀን ውስጥ የማተኮር አዝማሚያ ይኖራቸዋል። የፖለቲካል ካልኩሌሽን ስለሚኖረው ማለት ነው። ምክንያቱም ከምርጫ በኋላ ያለው የመንግስት የግምጃ ቤት ሰነድ የክፍያ ወቅት 70% ወደዛ ነው የሚሄደው። ስለዚህ ገዢው መንግስት ከመሆኑ አንጻር ፓርሻሊ መንግስት ነው የጡረታ ዋስትና የሚባሉት እና የሚሳተፉትም ትንሽ ባንኮች ስለሆኑ ደግሞ ኢንስቲቱሽኖች ይቀጥላሉ ተብሎ ስለሚታሰብ ዋስትናቸው ከመንግስት ጋር ሳይሆን ዋስትናቸው ከፋይናንስ ሴክተሩ ጋር ፊስካል ፖሊሲውን ከሚመራው ጋር ስለሆነ ፓርቲሲፔት የማድረግ እድል ይኖራቸው። በተወሰነ መልኩ ኢንፍሉዌንስ ሊኖሩ ይችላል፣ ግን ቶታሊ የሚከለክል ነው ብዬ እኔ አላስብም። ዛሬ የወጣው መረጃ ይህን ነው። ይህንን መረጃ ለእናንተ ሼር ለማድረግ ነው። ተጨማሪ ጉዳይ ግን ልንወያይበት እንችላለን። ማንኛውም ሀሳብ አስተያየት ካለ
ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።